በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን የተዋህዶ ልጆች የእግዚአብሔር ቤተሰቦች ሁላችሁ በያላችሁበት የአምላካችን የእግዚአብሔር ጸጋና ምሕረት ከሁላችን ጋር ይሁን። አምላካችን እግዚአብሔር በወደደ በፈቀደ መጠን እንግዲህ በዩቲዩብ በተከታታይ ስንማማር ነው የከረምነው። ሰሞኑን ደግሞ ለ3 ቀናት ያህል በዚህ በዩቲዩብ ቪዲዮ አልለቀኩም። እርሱ ደግሞ ምክንያቱን ነግራችኋለሁ። በተለያዩ የሶሻል ሚዲያ አማራጮች ያያችሁ ሰዎች አላችሁ። አምላካችን እግዚአብሔር ቸርነቱ በስቶልን ምሕረቱ በስቶልን የምናመልከው አምላካችን የምናገለግለው አምላካችን የምንገዛለት አባታችን አምላካችን ቅዱስ እግዚአብሔር በልጅ በረከት ባርኮናል፣ እድል ሰጥቶናል፣ ዘመን ሰጥቶናል። ይህንን ጊዜ እግዚአብሔር ሰጥቶናል። እግዚአብሔር ደግሞ በሰጠን መጠን ሲጎድልብን ስናጣ ብቻ ሳይሆን ስናገኝም እግዚአብሔርን ማመስገን እንደሚገባን መጽሐፍ ቅዱስም ይናገራል። በሕይወታችን ደግሞ ሁልጊዜ ልንለማመደው የሚገባ ነገር ነው። መጽሐፍ እንደሚናገር ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ በማለት ሐዋርያው ቅዱስ ጳውሎስ እንደተናገረ ስናገኝም ስናጣም ሲጎድልም ሲጨምርም በእያንዳንዱ የኑሯችን አኗኗር በእያንዳንዱ ጊዜያችን ሁሉ እግዚአብሔርን ማመስገን እንደሚገባን እናውቃለን። ይህንን ደግሞ በሚገባ በመንፈሳዊ ሕይወት ልንለማመደው የሚገባው ትልቅ ቁም ነገር ነው። እግዚአብሔር ይመስገን ማለትን መለማመድ አለብን። እግዚአብሔርን ማመስገን ክብር ይገባዋል፣ ምስጋና ይገባዋል ብለን አምላካችን እግዚአብሔርን እናመሰግነዋለን። እንግዲህ መዝሙረኛው ዳዊት መዝሙር 126 ከቁጥር 1 እና ቁጥር 3 ላይ የተናገረውን ቅዱስ ቃል በርዕስነት የተወሰነ ደቂቃ እንነጋገርበታለን። እግዚአብሔር ረድቶን በልጅ የተባረክንበት፣ እግዚአብሔር በሴት ልጅ የባረከን ደግሞ ቤታችንን የጎበኘበት የእግዚአብሔርን እጅ የእግዚአብሔርን ምሕረት የእግዚአብሔርን አባትነት የእግዚአብሔርን ቸርነቱን ያየንበት ስለሆነ ይህንን ምክንያት በማድረግ በጭንቀታችን ጊዜ በጸሎታችሁ ያሰባችሁን በልቦናችሁ ያሰባችሁን እግዚአብሔርን በጸሎት የጠየቃችሁልን ከጎናችን የቆማችሁ ሁላችሁ ወንድሞቼ እህቶቼ በተለያዩ ዓለም የምትገኙ እግዚአብሔር ያክብርልን እያልኩኝ መዝሙር 126 ቁጥር 1 ላይ ብርሃነ ዓለም ቅዱስ ጳውሎስ እንደዚህ ይላል። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል በማለት ቁጥር 1 ላይ ተናግሯል። ቤትን የሚሰራ እግዚአብሔር ነው። ትዳር ከእግዚአብሔር ነው። ከእግዚአብሔር ብቻ በቀጥታ ከምናገኛቸው ውድ ስጦታዎች መካከል አንዱ ሀብትና ንብረት ከባለጠጎች ይወረሳል፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ተብሎ እንደተጻፈ ሚስት የእግዚአብሔር ስጦታ ናት። እንዲሁ ደግሞ ከእግዚአብሔር ብቻ በቀጥታ የምናገኘው ልጅ ነው። ሰው ልጅን በገንዘብ ማግኘት አይችልም። ሰው ልጅን ጠንቋይ ጋር በመመላለስ ማግኘት አይችልም። ሰው ልጅን የሚያገኘው ከእግዚአብሔር ነው፣ ልጅ የሚሰጥ እግዚአብሔር ስለሆነ። ስለዚህ ይሄንን ደግሞ የዚህ ምንጩ ደግሞ መዝሙረኛው ዳዊት ቤትን የሚሰራ እግዚአብሔር ነው፣ ትዳርን የሚሰራ እግዚአብሔር ነው፣ ኑሮን የሚሰራ እግዚአብሔር ነው። ለዚህ ነው በጣም ብዙ ባለትዳሮች ቤታቸውን ኑሯቸውን ለእግዚአብሔር መስጠት እንደሚገባቸው ብዙ ጊዜ የሚነገረው። ምንድነው የሚባለው? ትዳር በ3 ገመድ ነው የሚገመደው። ትዳር በ3 ገመድ ይገመዳል። አንደኛው እግዚአብሔር ነው፣ ሁለተኛው ባል ነው፣ ሶስተኛው ሚስት ናት። ስለዚህ ባል ሚስትና እግዚአብሔር ነው። ስለዚህ በ3 የተገመደ አይበጠስም በማለት ጠቢቡ ሰለሞን እንደተናገረ ትዳራቸው ውስጥ ባልና ሚስት ከእግዚአብሔር ጋር ከሆኑ በ3ቱ ገመድ ከተገመዱ የትዳራቸውን የቤታቸውን የኑሯቸውን ነገር ሁሉ ለእግዚአብሔር አሳልፈው ከሰጡ በየትኛው መከራ በየትኛው ፈተና በየትኛው ውጣ ወረድ አይበጠስም። ያ በውስጣቸው ያለው አንድነት ያ ከነርሱ ጋር ያለው በረከት አይቋረጥም ማለት ነው። ስለዚህ በ3 የተገመደ ሲባል እግዚአብሔር ባልና ሚስት። ስለዚህ ቤትን የሚባርክ ቤትን የሚሰራ ትዳርን የሚሰራ እግዚአብሔር ነው። እግዚአብሔር የባረከው እግዚአብሔር የረዳው እግዚአብሔር ከእርሱ ጋር የሆነ ደግሞ ይባረካልና ሲባረክ ደግሞ ማመስገን አለበት፣ ምስጋና ይገባዋል። የጎበኘን አምላክ የረዳን አምላክ የባረከን አምላክ የሰጠን አምላካችን እግዚአብሔር ስሙ ለዘላለም ይክበር ይመስገን። እንግዲህ መዝሙረኛው ዳዊት እግዚአብሔር ቤትን ካልሰራ ብሎ ከተናገረ በኋላ ቁጥር 3 ላይ እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእርሱ ዋጋ ነው በማለት ይናገራል። እነሆ አለ ልጆች የእግዚአብሔር ስጦታ ናቸው። እግዚአብሔር ነው የሚሰጠው። ስለዚህ የእግዚአብሔር ስጦታ ናቸው ማለት ከእግዚአብሔር ነው የምናገኛቸው። የእግዚአብሔርን እጅ የእግዚአብሔርን ቸርነት የእግዚአብሔርን ምሕረት የምናይባቸው ናቸው
በማለት መዝሙረኛው ዳዊት ተናግሯል። ስለዚህ ልጆች እግዚአብሔር ስጦታዎች ናቸው ካለ በኋላ የሆድን ፍሬ የእርሱ ዋጋ ነው ይላል። አያችሁ፣ በሆድ ውስጥ ጠብቆ ተንከባክቦ አሳድጎ ከዚያ በኋላ ደግሞ ከተወለዱም በኋላ የሕፃኑንም ጤንነት የእናትንም ጤንነት ጠብቆ ወደዚህ ዓለም ደግሞ አምጥቶ ቸርነቱን ምሕረቱን የሚገልጥ በብዙ መንገድ የሚያስተምረን አምላካችን እግዚአብሔር ነውና ልጆች የእግዚአብሔር ስጦታ ናቸው ስለሚል መጽሐፍ የእግዚአብሔር ስጦታ የሆነውን ትልቅ ስጦታ ደግሞ በዚህ ሳምንት ተቀበለናል። እግዚአብሔር በሴት ልጅ ባርኮናል። እግዚአብሔር ሴት ልጅ ሰጥቶናል። ስሟንም ደግሞ ቤሪያ ብለን ሰይመን ቤሪያ እየተባለች እየተጠራች ትገኛለች። ቤሪያ ማለት ምን ማለት ነው የሚል በጣም ብዙ ሰው ጥያቄ ያለው በተለያዩ የሶሻል ሚዲያ አማራጮች ላይ በተለይ ፌስቡክ ላይ ፖስት ካደረኩኝ በኋላ በጣም ብዙ ሰዎች ቤሪያ ማለት ምን ማለት ነው፣ ቤሪያ ምንድን ነው፣ ከየት የመጣ ነው፣ ምንን ለመግለጽ ነው፣ ምንድን ነው የሚሉ በርካታ ጥያቄዎች ቀርበዋል። እነርሱን እንመልከት። የሐዋርያት ሥራ ምዕራፍ 17 ከቁጥር 11 ላይ ወንጌላዊ ቅዱስ ሉቃስ የሐዋርያት ሥራን በጻፈበት ወቅት ቅዱስ ጳውሎስና ሲላስ በሚያገለግሉበት ወቅት ወደ ቤሪያ እንደሄዱ ቤሪያ በደረሱ ጊዜ ምን አይነት ነገር እንደገጠማቸው ወንጌላዊ ቅዱስ ሉቃስ በዚህ በሐዋርያት ሥራ ምዕራፍ 17 ከቁጥር 11 ላይ እንደዚህ ይላል። ከቁጥር 10 ጀምሮ አነብላችኋለሁ። ወዲያውም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤሪያ ሰደዷቸው። በደረሱም ጊዜ ወደ አይሁድ ምኩራብ ገቡ። እነዚህም በተሰሎንቄ ከሚኖሩት ይልቅ ልበ ሰፊዎች ነበሩና ነገሩ እንደዚሁ ይሆንን ብለው ዕለት ዕለት መጻሕፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ። ስለዚህም ከእነርሱ ብዙ ከግሪኮችም የከበሩት ሴቶችና ወንዶች ጥቂት ያይደሉ አመኑ በማለት ወንጌላዊ ቅዱስ ሉቃስ ቅዱስ ጳውሎስና ሲላስ በነበራቸው አገልግሎት ወደ ቤሪያ እንደገቡና በቤሪያ የነበራቸውን አገልግሎት ሲናገር ስለ ቤሪያ ሰዎች በተሰሎንቄ ከሚኖሩት ይልቅ እነዚህ የቤሪያ ሰዎች በዚያ የሚኖሩ ዕለት ዕለት መጻሕፍትን የሚመረምሩ ከሌሎቹ ይልቅ ልበሰፊዎች የሆኑ እንደሆኑ ወንጌላዊ ቅዱስ ሉቃስ ይናገራል። ስለዚህ የቤሪያ ሰዎች በጣም ጥሩ መገለጫ የሆኑ 3 መገለጫዎች አላቸው። የመጀመሪያው እነዚህ ሰዎች እነማን ናቸው ሲባል ልበሰፊዎች ናቸው ይላቸዋል ወንጌላዊ ቅዱስ ሉቃስ። ልበሰፊዎች ናቸው። አያችሁ፣ በሕይወታችን ውስጥ ልበሰፊነት ያስፈልጋል። የመታገስ አቅማችን፣ የመሸከም አቅማችን፣ ፈተናን ለመሻገር መከራን ለመሻገር ደግሞ የእግዚአብሔርን ቃል ስንሰማ በልበሰፊነት በእምነት በሙላት ሆነን ልንሰማው ይገባል። ምክንያቱም እግዚአብሔር ልባችንን የሚፈልግ አምላክ ነው። ልጄ ሆይ ልብህን ስጠኝ በማለት እንደተናገረ ልብን ይፈልጋል እግዚአብሔር። ልብና ኩላሊትን የሚመረምር አምላክ ነው። የምንናገረውን የምናወራውን የምናደርገውን ብቻ ሳይሆን በልባችን ያለውን ሐሳብ ከመናገራችን አስቀድሞ የሚያውቅ አምላክ ነው እግዚአብሔር። ስለዚህ እነዚህ የቤሪያ ሰዎች ልበሰፊዎች ነበሩ ይላል። ቅዱስ ጳውሎስ በሚሰብክበት ሰዓት ላይ፣ ቅዱስ ሲላስ በሚሰብክበት ሰዓት ላይ፣ ሌሎች አገልጋዮች ሐዋርያት በዘመኑ ወንጌል በሚሰብኩበት ሰዓት ላይ እነዚህ የቤሪያ ሰዎች ከሌሎቹ በተሻለ ሁኔታ በልበሰፊነት የሚሰበከውን ወንጌል ይሰሙ ነበር ይላል። አያችሁ፣ ዛሬ ወንጌል ስንሰማ፣ ስብከት ስንሰማ፣ የእግዚአብሔርን ቃል ስናደምጥ፣ ቅዳሴ ስናስቀድስ፣ ልዩ ልዩ የቤተክርስቲያን አገልግሎት መንፈሳዊ አገልግሎት ላይ ስንሳተፍ ልበሰፊነት ያስፈልጋል፣ እምነት ያስፈልጋል፣ ትህትና ያስፈልጋል። እነዚህ ሁሉ ከልበሰፊነት የሚመነጩ ናቸው። ግራና ቀኝን መመልከት፣ ዛሬ ካለው ችግር፣ ዛሬ ካለው መከራ፣ ዛሬ ካለው ፈተና ይልቅ ነገ የተሻለ እንደሆነ ማሰብ ልበሰፊዎች ነበሩ በማለት ይገልጣቸዋል። ይሄ የመጀመሪያው የቤሪያ ሰዎች መገለጫቸው ልበሰፊነት ነው። ልበሰፊነት የመጀመሪያ መገለጫቸው ነው። ሁለተኛው ነገሩ እንደዚሁ ይሆንን ብለው ዕለት ዕለት ቅዱሳት መጻሕፍትን ይመረምሩ ነበረ ይላል። ጠያቂዎች ናቸው። ሁሉንም አግበስብሶ የሚቀበሉ አይደሉም። በተለይ በዚህ ዘመን ይሄ ትልቅ ትምህርት ነው። ከያቅጣጫው ማይሰበክ ስብከት የለም፣ የማይነገር ነገር የለም። ይሄንን ሁሉ መቀበል፣ ይሄንን ሁሉ መስማት አላስፈላጊ ነገር ውስጥ ይከታል። ስለዚህ እነዚህ የቤሪያ ሰዎች የሚሰበከውን ወንጌል እነ ጳውሎስም ቢሰብኩ፣ እነ ቅዱስ ጴጥሮስም ሌሎቹም ሐዋርያት ቢሰብኩ የሚሰሙት ቅዱሳት መጻሕፍትን በመመርመር ነው። በዛ ዘመን እንግዲህ ቅዱሳት መጻሕፍት የምንላቸው የብሉይ ኪዳን መጻሕፍት ናቸው። የነቢያት ትንቢት፣ እነዚህ የሕግና የመዝሙራት መጻሕፍት
በብሉይ ኪዳን ያሉትን መጻሕፍት በሙሉ ዕለት ዕለት ይመረምሯቸዋል። ከዚያስ ነገሩ እንደዚሁ ይሆንን ብለው ጠያቂዎች ነበሩ ይላል። ስለዚህ ዛሬ ላይ በክርስትና ሕይወታችን ትክክለኛው ትምህርት የትኛው ነው? ትክክለኛውና ጤናማ ወንጌል የትኛው ነው? የቤተክርስቲያን ትምህርት የትኛው ነው የሚለውን ነገሩ እንደዚሁ ይሆንን ብለው የሚሰበከውን ስብከት የሚነገረውን ቃል ከቤተክርስቲያን ትምህርት አንጻር መመዘን፣ ቅዱሳት መጻሕፍትን ማንበብ፣ ዕለት ዕለት ቅዱሳት መጻሕፍትን የሚመረምሩ ሰዎች ነበሩ። ዕለት ዕለት አያችሁ፣ እኛ ከስንት ጊዜ አንዴ በምንሰማው ወንጌል ከስንት ጊዜ አንዴ ቤተክርስቲያን ተገኝተን በምንሰማው ነው እየኖርን ያለ ነው። ነገር ግን እነዚህ የቤሪያ ሰዎች ልበሰፊዎች ከመሆናቸው የተነሳ ዕለት ዕለት ቅዱሳት መጻሕፍትን እያነበቡ ዕለት ዕለት የእግዚአብሔርን ቃል እያጠኑ ያ ከእመቤታችን ከቅድስት ድንግል ማርያም የተወለደው በናዝሬት ያደገው ኢየሱስ እርሱ በብሉይ ኪዳን አባቶቻችን በትንቢት በሱባኤና በምሳሌ ይጠብቁት የነበረው በናፍቆት ይጠብቁት የነበረው እርሱ ክርስቶስ ይሆንን ብለው እየጠየቁ ቅዱሳት መጻሕፍትን እየመረመሩ የቆዩ ሰዎች ናቸው። ስለዚህ ከልበሰፊነታቸው ቀጥሎ ጠያቂዎችና መርማሪዎች ነበሩ የቤሪያ ሰዎች። በዚህ ዘመንም የሚያስፈልገው እንደዚያ ነው። የቤተክርስቲያንን ታሪክ በማንበብ ሃይማኖተ አበው በማንበብ ቅዱሳት መጻሕፍትን በማንበብ የሚነገረውን የሚሰበከውን ሁሉ ስንሰማ ነገሩ እንደዚህ ይሆንን? እውነት የእግዚአብሔር ቃል እንደዚህ ይላል? ቤተክርስቲያን እንደዚህ ትላለች? ቅዱሳት አባቶቻችን እንደዚህ ብለው አስተምረዋል? እያልን እየመዘንን እንድንቀበል የቤሪያ ሰዎች ትልቅ ትምህርት ናቸው። ሶስተኛውና የመጨረሻው የቤሪያ ሰዎች መገለጫቸው ቅዱሳት መጻሕፍትን ከመረመሩ በኋላ ቃሉን በሙሉ ፈቃድ ተቀበሉ ይላል። አያችሁ፣ መርምረው ጠፉ አይልም፣ መርምረው ተሰናከሉ አይልም፣ መርምረው ካዱ አይልም፣ መርምረው ተለዩ አይልም። ቃሉን እየመረመሩ ዕለት ዕለት ቅዱሳት መጻሕፍትን እየመረመሩ እያነበቡ ዕለት ዕለት ነገሩ እንደዚሁ ይሆንን ብለው እየጠየቁ በመጨረሻ ግን በሙሉ ፈቃድ ተቀበሉ፣ ክርስቲያኖች ሆኑ። ያ በኢየሩሳሌም የተሰቀለው ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ አባቶቻችን ይጠብቁት የነበረው ትንቢት የተነገረለት ሱባኤ የተቆጠረለት ምሳሌ የተመሰለለት እሱ የዘላለም አምላክ እንደሆነ መድኃኒት እንደሆነ ቤዛ ሆኖ እንደመጣ ስራውን ፈጽሞ ወደ ሰማይ እንዳረገ በእርሱ ስም የሚያምኑ ሁሉ የዘላለም ሕይወት እንደሚኖራቸው የእግዚአብሔርን መንግስት እንደሚወርሱ እውነተኛው ሕይወት የሚገኘው እውነተኛው እረፍት የሚገኘው እውነተኛው የእግዚአብሔር መንግስት የሚገኘው በእርሱ በማመን እንደሆነና እርሱን ማመን ደግሞ ክርስቲያን መሆን እንደሆነ የቤሪያ ሰዎች በዚህ መንገድ ይሄ የነርሱ ልዩ መገለጫቸው ነው። ለዚህ ትምህርት ይሆኑናልና በዚህ ዘመንም ደግሞ ልክ እንደዚሁ ብዙ ውጅንብር፣ ብዙ ፈተና፣ ብዙ ጩኸት በበዛበት በዚህ ዘመን በእውቀት በማስተዋል ቅዱሳት መጻሕፍትን በመመርመር በልበሰፊነት መኖር እንደሚገባን ለማመልከት እንግዲህ የልጃችንን ስም ቤሪያ ብለን ሰይመናታል። ቤሪያ የግሪክ ቃል ነው። በዕብራውያንም ቤሪያ የሚል ቃል አለ። እንዲሁ ደግሞ በግሪኩ ቤሪያ የሚለው ቃሉ ቃል በቃል ሲተረጎም ውሃ የበዛበት መሬት እንደማለት ነው። እንዲሁ ደግሞ በመንፈሳዊ አውድ ሲፈታ አሁን እንዳየናቸው የሐዋርያት ሥራ ምዕራፍ 17 ከቁጥር 10 እስከ 12 ተጽፎ እንደሚገኘው የቤሪያ ሰዎች እውነትን በእውቀት ያገኙ ሰዎች ናቸው። የእውነትን ቃል የእግዚአብሔርን ቃል ያንን ቅዱስና ሕያውን ቃል በእውቀት በመመራመር በመስማት በመጠየቅ በልበሰፊነት ያገኙ ሰዎች ናቸውና ቤሪያ የሚለውን ቃል ስንሰማ እውነትን በእውቀት ማግኘት፣ ዕለት ዕለት ቅዱሳት መጻሕፍትን ማንበብ፣ ዕለት ዕለት መትጋት፣ ጠያቂ መሆን፣ ቅዱሳት መጻሕፍትን መመልከት፣ አባቶችን መጠየቅ፣ ቤተክርስቲያንን መጠየቅ፣ በእነዚህ አይነት ልበሰፊነት መኖር እንደሚገባን ለማመልከት ነው። አምላካችን እግዚአብሔር ትዳር ለሌላችሁ ትዳር ይስጣችሁ፣ ቤታችሁን እግዚአብሔር ይባርክላችሁ፣ ልጅ ለሌላችሁም ደግሞ እግዚአብሔር በልጅ በረከት ይባርካችሁ። እግዚአብሔር የልቦናችሁን መሻት ከኃጢአት ብቻ በቀር በነገር ሁሉ እንዲያከናውንላችሁ ቅዱስ ፈቃዱ ይሆንልን። የተወለደችውን ልጃችንን ቤሪያን እግዚአብሔር በጥበብ በሞገስ በጸጋ በፊቱና በሰዎች ፊት እንዲያሳድግልን ቅዱስ ፈቃዱ ይሆንልን። በጸሎት ያገዛችሁን ወንድም እህቶች ሁላችሁ እግዚአብሔር የእናንተንም ደግሞ ጸሎታችሁን ልመናችሁን ይስማችሁ፣ የልቦናችሁን መሻት ይፈጽምላችሁ። አምላካችን እግዚአብሔር ይህንን ደግሞ ምክንያት አድርጎ ስላስተማረን፣ ስለመከረን፣ ስለገሰጸን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ የተወደሰ ይሁንልን። ወስብሐት ለእግዚአብሔር። ይቆየን።